መይሳው ካሳን ፍለጋ ከስብሐት ገብረ እግዚአብሔር። አንዳንድ በሕይወታችን የሚያጋጥመን አስገራሚ ነገር አለ። ለሰው ብንነግረው አያምነንም። ልቦለድ አስመስለን ብንነግረው ደግሞ ኢተአማኒ ነው፣ አይታመንም ይባላል። ፈጣሪ ግን አያልቅበትምና ኢተአማኒ ምንለውን እሱ በሕይወታችን እንዲደርስ አድርጎ ያሳየናል። በግምት የዛሬ 25 ዓመት ይሆናል በቀዳማዊ ኃይለ ሥላሴ ዘመን እዚህ አዲስ አበባ ውስጥ የሚኖር ዣን ዣክ ዳኒሎቭስኪ የሚባል ፈረንሳዊ ይሁዲ ጓደኛ ነበረኝ። አማርኛ ማወቁ ሲገርመኝ ስለ አፄ ቴዎድሮስ ቲያትር መጽሐፍ ከጀመረ ዓመታት አልፈዋል። የሚጽፈው በፈረንሳይኛ ነው። ግን አማርኛ ካልተማረ የቴዎድሮስን ነፍስ እንደ ጻፈ ተውኔት ሊያውቃት አይችልም። ቋንቋ የሰው አንድ አካል ነውና ብሎ ያምናል። ሚስቱን ስራውን ትወድለታለች። ስለዚህ ከለታት አንድ ቀን ዣን ዣክ አንድ ጀርመናዊ ጓደኛቸው እና እኔ አራት ሆነን በላንድ ሮቨር ተጭነን ወደ መቅደላ ለመጓዝ ተነሳን። ደሴ ያድረን በኩታበር በኩል ወደ ተንታ መራን። የንጉስ ሚካኤል ከተማ ተንታ አምባ ላይ የተሰራች ስትሆን ከመቅደላ አምባ ጋር ፊት ለፊት ትታያለች። አንድ ሰፊ ለምለም ሜዳ ስንደርስ አንድ ትልቅ ግራር ስር አርፈን እየተጫወትን ምሳችን በላን። አንድ የዚህ አካባቢ እረኛ ፈረንጅ ሊያይ መጥቶ ጋበዝነውና አብሮን በላ። ዣን ዣክ መቼም መጠየቁ አይቀርም። እረኛውን የዚህ አገር ንጉስ ማን ነው አለው። እኔ እንጃ፣ እኔ ንጉስ አላቅም፣ እረኛ ነኝ። ዣን ዣክ ሲያስብ ቆየና እሺ ገበያ ሄደ ቢሆን እና አንዱ ሌባ ዕቃ ነጥቆ ቢሮጥ በማን አምላክ ብለህ ጮኸ ነው የምታስይዘው? በሕግ አምላክ በኃይለ ሥላሴ ብዬ ነው። እረኛውን ተሰናብተን ሜዳውን አልፈን ላንድ ሮቨራችን በተራራው ወገብ ላይ እንደ መቀነት እየተጠማዘዘ የሚወስደው መንገድ ተይዞት ሳለ ከሩቅ አንድ ሰው ወደኛ በኩል ሲሮጥ አይተን አቆምን። አቀበቱንም ሮጦ እኛ ጋር ሲደርስ ቁና እየተነፈሰ እንዳናስተናግዳችሁ ምንም አልያዝንም፣ ምን ይሻላል አለን እያፈረ መሬቱን በአንድ እግሩ አውራጣት እየጫረ። እንዳስተናግዳችሁ እንቆጥረዋለን ብለን ተሰናበት ነው። ዣን ዣክ ለረጅም መንገድ ስለ ሀበሻ እንግዳ ተቀባይነት አወራልን። በሥራ ተልኮ ሄዶ ያየውን ሲያክልበት ደግሞ ሰሜን አፍሪካ ውስጥ የሚኖሩ ሰዎች መንገድ ሲጠይቁ እንዴት እንደሚመሩ ነገረን። ዘምዘም የእንግዳ ማረፊያ መንገድ ቤት ነው ትለዋለህ። በእጁ እያመላከተህ እነዚያን 3 ዘንባባዎች ታያቸዋለህ ይላል። አዎን እነሱ አይደሉም። ከዚህ አልፎ ወደ ቀኝ በኩል ያለውን ትንሽ ኮረብታ ታየዋለህ። አየዋለሁ። እሱ አይደለም እያለ በመንገድ ላይ የምታገኛቸው ምልክቶች ሁሉ በተራ ያሳየና በመጨረሻ እዚያ ቆመህ ወደ ግራ ወደ ላይ ብትመለከት ጉች ያለ የሚመስል ቡኒ ቀይ የሚመስል መንደር ይታያል። እሱ ነው ዘምዘም ብሎ ይሸኛል። ይህን አዲስ መንገድ ስትሄደው ልክ ሄደበት እንደምታውቅ የተለመደ ያህል ነው። መንገዱ ሊጠፋህም ሊያጠራጥርህም አይችልም። ሰተት ብለህ ጥልቅ ነው። እዚህ ላይ እንግዲህ ኢተአማኒ ልቦለድ የምትመስለው የእውነታ ቁራጭ መምጣቷ ነው። ቀልታ ልትጠልቅ ተንጠልጥላ ነበረ። ተንታ ከተማ የደረስነው ከመኪና ወርደን ሰውነታችንን እያፍታታን እያለን ከወዲያ 2 ሰዎች ወደኛ በኩል ሲመጡ አየን። እየቀረቡን ሲሄዱ አንድ አበሻና አንድ በጣም ረጅም በጣም ቀይ ጎረምሳ ፈረንጅ ናቸው። አበሻው እየጨበጠን ዣን ዣክን ሄሎ ሚስተር ቻርሊ አለው። ዣን ዣክ ለመጨበጥ እምቢ ያለው በሚያንኳስስ ድምፅ ከኔ ምን ትፈልጋለህ አለው። ገረመኝ። ሰውየው ግን ይህን ከምንም ሳይቆጥረው በእንግሊዝኛ እንዲህ አለ። ሚስተር ቻርሊ ከትልቅ ሰው ጋር ላስተዋውቅህ። ይህ እንግዳ መቅደላን ለመጎብኘት የመጣ የጀነራል ናፒየር የልጅ ልጅ ነው። ዣን ዣክ ኮሎኒያሊስት አያትህ ጦር ይዞ መምጣቱ አነሰና አንተ ካሜራ ይዘህ መጣህ
ቴዎድሮስ እንደሆነ አንዲት ጥይት ጠጥቶ አያትን ከነሰራዊቱ ከምድረ ኢትዮጵያ አባሮታል ብሎ ሸለለበት። ይህ አገር የኔም ያንተም አይደለም አለውና እንግሊዙ መንገዱን ሲቀጥል ሊገባ አይችልም እንጂ እኔስ አገሬ ነው ብሎ ጮኸበት። ወደ ላንድ ሮቨራችን ተመልሰን ማድሪያ ቤርጎ ፍለጋ ስንሄድ ዣን ዣክን ሚስተር ቻርሊና እንዴ ደሞ አልኩት። እንደዚህ አይነቱ ታዲያ የሆነ ስሜን ነግረዋለሁ። እንዴት አይነት ሰው ማለት ነው? ሀበሻ ሆኖ የቴዎድሮስ ያገር ልጅ ሆኖ የናፒየርን ልጅ የሚያገለግል ምን ነው የሀበሻን እንግዳ ተቀባይነት ስታደንቅ? ይሄ እኮ ከሃዲነት ነው። እሱን ልሰው እባክህ። እኔ ራሴ ወደዚህ ስንመጣ ሁሉ እቺ የኔአን የቴዎድሮስን ተዋበች እየሆነችብኝ ነው። አስበው እንግዲህ እኔ ቴዲ መይሳው እየሆንኩ ልቤ ጠፍቷል። እዚህ ሁኔታ ውስጥ እያለው ነው ያ ቀይ ስር አይሉት ካሮት በሰው እግር ሲራመድ። ይሄ እኮ ከሃዲነት ነው። እሱን ልሰው እባክህ። እኔ ለራሴ ወደዚህ ስንመጣ ሁሉ እቺ የኔአን የቴዎድሮስን ተዋበች እየሆነችብኝ ነው። አስበው እንግዲህ እኔ ቴዲ መይሳውን እየሆንኩ ልቤ ጠፍቷል። እዚህ ሁኔታ ውስጥ እያለው ነው ያ ቀይ ስር አይሉት ካሮት በሰው እግር ሲራመድ ወደኛ የመጣው። ናፒየር የልጅ ናቸው መንገድ ልቀቁላቸው የሚል ሀበሻ መንገድ ጠራጊ ፊት ለፊት እያስኬደ ሴባስቶፖል የመይሳው መድፉ ይድፋውና አንተ ታውቋል ከልብ የፈለቀ ገጸ ባህሪ ከሆነ ቀስ በቀስ እሱ አንተን እየሆነ አንተ ደግሞ እሱን እየሆንክ አንድም ሁለትም እየሆናችሁ ትሄዳላችሁ። ሶስተኛው እንግዲህ ብራናው ቀለሙ ሊሆን ይችላል። ዣን ዣክ አንዳንዴ ሲመጣበት እንዲህ ያናግረዋል። ስለ አፄ ቴዎድሮስ ዑቃቤ አምላክ አቃቤ መልአክ ለተለያዩ ሰዎች ሲተርካት የሰማዋት ታሪክ ይሄ ፈረንሳዊ በአስተሳሰብ የዘመኑ ብርሃን የሚባለው የቮልቴር ተከታይ መሆኑን ታሳያለች። ቮልቴር የቤተ ክህነቱን ትልልቅ ሹማምንት በብሩ ይንቃቸውና ይጠላቸው ነበር። በደብዳቤዎቹ ማለቂያ ላይ መፈክሩም እነሱን እንጨፈልቃለን የሚል ነበር። መይሳው ካሳ ክርስቲያን ነው። አልፎ አልፎ ሁኔታዎች እንዲጨክን ቢያስገድዱትም አንድ ሰንበት ጧት ስጋው ደሙን ሊቀበል ሊያጎርሱት ሊያጠጡት ሲሉ ዑቃቢው ነገረው። ዞረና ቄሶቹን ያን ለሱ አቅረውት የነበረውን ህብስትና ወይን እነሱ እንዲቆርቡት አስገደዳቸው። እዚያው ቆረቡና ሞቱ። መይሳው ስንቃቸውን አብልቶ አጠጥቶ ወደ መንግስተ ሰማያት ሸኛቸው። ማለዳ ተነስተን በበቅሎ ወደ መቅደላ ስንሄድ እዚያ ለመድረስ እጅግ ከመቸኮላችን የተነሳ ሰዓቶቹ ሲበዛ ረዘሙብን። ግን ጉብኝታችንን ፈጽመን ወደ ተንታ የተመለስነው ገና ሳይመሽ ነበር። ዣን ዣክ የረጅም ዓመት ስለቱ ተፈጽሞለት መቅደላ አምባም በልቡ ከሳለመ በኋላ በቀዳማዊ ኃይለ ሥላሴ ላይ ወረደባቸው። የቴዎድሮስ ምትክ የኢትዮጵያ አጼ ሆነው ይህን ሁሉ ዓመት ሲገዙ የአጼ ቴዎድሮስ ታሪክ ነቅንቅ ሐውልት የሆነውን ሴባስቶፖልን መድፍ ዝናብም ፀሐይም ይፈራረቅበታል። አንዲት ጥላ የምትሰጠው አነስተኛ የሳር ጎጆ እንኳን ተበቃው ነበር። ዣን ዣክ ዳኒሎቭስኪ ምድረ ኢትዮጵያን ከለቀቀ ብዙ ዓመታት አለፉ። ሳስታውሰው ያ የመይሳው ቲያትር ተጽፎ አልቆለት ይሆን ወይንስ ዛሬም ገና ይሆን? ሳጨርሰው ግን አይሞትም። የመይሳው ዑቃቢ ተብቆአላ። ዣን ዣክ ከሚስቱ ጋር ከሚኖርባት ፎርመንቲየር ከምትባል ሴት የጻፈልኝ ደብዳቤ በከፊል እንዲህ ትላለች። መቼም የመይሳው ዑቃቢ ሁልጊዜም እንዳሰበልኝ ነው። ናፍቆት እንዳይጎዳኝ ታስቦልኝ ይቺ ፎርመንቲየር ደሴታችን በሰዎቿ ጠባይ እልህ የአቢሲኒያ ቁራጭ ናት። ምሳሌ አንድ ሰውዬ ሰፊ መሬት አለው። ግን በመሬቱ መሃል ስፋቷ ከሀበሻ ነጥላ የማይበልጥ ሾጣጣ መሬት አለች። እሷን ሽጥልኝና ልጠቅልላት አንድ መሬት እንዲሆንልኝ። አይሸጥም። እጥፍ ዋጋ ልክፈልህ። አይሸጥም አልኩ። አይሸጥም ብቻም አይደለም፣ በሾጣጣዋ ርዝመት ሙሉ የሁለት ሰው ቁመት የሚያክል ረጅም የድንጋይና የጡብ ካብ ገነባባት። አቢሲኒያ ለዘላለም ትኑር። ያንተው ጓደኛ ዣን ዣክ።